ሰበር ዜና ዜጎች በአሳዛኝ ሁኔታ አለቁ። ኢትዮጵያ አዝናለች። ውድ ልጆቿን ዘግናኝ በሆነ መልኩ አጣለች። ዝርዝር መረጃ ይዘናል፣ በቆይታችን ይቀርባል። ለመምረጥ ቀርቶ ወጥቶ ለመግባትም ሰላሙ አስተማማኝ አይደለም ሲሉ የኦሮሚያ ክልል ነዋሪዎች ስጋታቸውን ገለጹ። ተጨማሪ ዘገባ አለን፣ በቆይታችን ትሰሙታላችሁ። ታዋቂዋ ወጣት ፖለቲከኛ ሚስጥረ ስላሴ ታምራት ደህንነቷ አሳሳቢ ሆኗል። ልዩ መረጃ ተሰምቷል። ዝርዝሩ በቆይታችን ይቀርባል። አርቲስት ሰለሞን ቦጋለ በፌዴራል ፖሊስ በቁጥጥር ስር ዋለ። ክቡራንና ክቡራት የጥበብ ሚዲያ ቤተሰቦቻችን በቆይታችን እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱ የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በተለያዩ ባንኮች የዕለቱ የውጭ ሀገር ገንዘቦች የምንዛሬ ዋጋ እንደሚከተለው እናቀርባለን። በዳሽን ባንክ 1 ዶላር 153 ብር፣ 1 ዩሮ 181 ብር ከ8 ሳንቲም፣ 1 ፓውንድ 209 ብር ከ2 ሳንቲም፣ የስዊስ ፍራንክ 198 ብር ከ6 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ ሪያል 43 ብር ከ4 ብር እየተመነዘረ ይገኛል። በአቢሲኒያ ባንክ 1 ዶላር 153 ብር ከ4 ሳንቲም፣ 1 ፓውንድ 208 ብር ከ2 ሳንቲም፣ 1 ዩሮ 182 ብር፣ የስዊስ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ7 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም ይመነዘራል። ህብረት ባንክ 1 ዶላር 153 ብር ከ4 ሳንቲም፣ 1 ፓውንድ 207 ብር፣ 1 ዩሮ 182 ብር ከ8 ሳንቲም የዕለቱ የምንዛሬ ዋጋ ነው። ለመምረጥ ቀርቶ ወጥቶ ለመግባትም ሰላሙ አስተማማኝ አይደለም ሲሉ የኦሮሚያ ክልል ነዋሪዎች ስጋታቸውን ገለጹ። በኦሮሚያ ክልል በተለያዩ ዞኖች የሚገኙ ነዋሪዎች የሰላም እጦት በሰባተኛው አጠቃላይ ምርጫ ላይ ለመሳተፍ እንቅፋት እየሆነባቸው መሆኑ ከአዲስ ስታንዳርድ ጋር ባደረጉት ቆይታ ገለጹ። ነዋሪዎቹ የጸጥታ ችግር በተደጋጋሚ በየአካባቢያቸው እየተከሰተ መሆኑንም ተናግረዋል። በሰሜን ሸዋና በሆሮ ጉድሩ ወለጋ ዞኖች የሚገኙ ነዋሪዎች በመጪው ግንቦት ወር ስለሚካሄደው ሰባተኛ አጠቃላይ ምርጫ በሰጡት አስተያየት በሰባተኛው ሀገራዊ ምርጫ የምዝገባ ሂደት ላይ ከመሳተፍ እየተቆጠብን ነው ብለዋል። ስማቸው እንዳይጠቀስ የጠየቁ የሆሮ ጉድሩ ወለጋ ዞን አቤ ዶንጎሩ ወረዳ ኮቲቾ ቀበሌ ነዋሪ ለአዲስ ስታንዳርድ እንደገለጹት ምርጫው ሊካሄድ ባለበት በዚህ ወቅት የጸጥታ ችግሩ በፊት ከነበረው ይበልጥ እየተባባሰ መጥቷል ብለዋል። በዚህ ምክንያት ለምርጫ ምዝገባ ምቹ ሁኔታ አለመኖርም ገልጸዋል። አሁን ያለው ሁኔታ እየተረጋጋ አይደለም። ስለዚህ በምርጫ ምዝገባ ላይ መሳተፍ አደጋ አለው። በአሁኑ ወቅት ከፈጣሪ በታች ለመምረጥ ቀርቶ በህይወት ለመኖር ዋስትና የለንም ሲሉ ለአዲስ ስታንዳርድ ተናግረዋል። በማንኛውም ጊዜ የሚሰጠንን ግዳጅ ለመፈጸም ዝግጁ ነን ሲሉ የንስር ክፍለ ጦር የሰራዊት አባላት ተናገሩ። የምዕራብ እዝ ንስር ክፍለ ጦር አንድ ሬጅመንት የሰራዊት አመራርና አባላት በማንኛውም ጊዜ የሚሰጠን ግዳጅ በድል ለመፈጸም ዝግጁ ነን ሲሉ ተናግረዋል። የቱሊና ሬጅመንት አዛዥ ሻምበል አለሙ ቱፋ የሀገራችን እድገትና ልማት የማይፈልጉ ጸረ ልማት ኃይሎች ሀገር የመበተን ዓላማቸውን በማክሸፍና በቀጠናው አስተማማኝ ሰላም እንዲኖር ለማድረግ ቀን ከሌሊት በንቃት ግዳጃችንን እየተወጣን እንገኛለን ብለዋል። 50 አለቃ ደግፌ ገብረ መስቀል ውስጣዊ አንድነታችን ና አሃዳዊ ፍቅራችን በማጠናከር ለሀገራችን ሰላምና እድገት እንቅፋት የሆኑትን በመመንጠር የተሰለፍንበትን ዓላማ እናሳካለን ብለዋል። በሀገራችን ህልውና ላይ አንደራደርም ያለው 10 አለቃ በጀላቀው የሀገራችንና የህዝባችንን ሰላም ለማደፍረስ ብሎም መሰረተ ልማትን ለማደናቀፍ በሚጥሩ የጸረ ሰላም ቡድኖች ላይ በሚሰጠን አመራራዊ ትዕዛዝ መሰረት እርምጃ መውሰዳችን ይቀጥላል ነው ያለው። ለኢትዮጵያ ሰላምና እድገት፣ ለህዝባችን ሰላምና ልማት እኛ ወታደሮች በተሰማራንበት የግዳጅ ቀጠና ለህይወታችን ሳንሰስት ተልኳችንን በድል ለመፈጸም ጊዜውን በላይ ዝግጁ ነን ያለው ደግሞ መሰረታዊ ወታደር እርቀ ሰላም ውቤ ነው። የደህንነት ሰዎች ክትትል እያደረጉብኝ ነው ስትል የኢሃፓ ጸሐፊ ሚስጥረ ስላሴ ታምራት ተናገረች። ክትትል አድራጊዎቹ እስከ ግድያ ድረስ የሚያስቡ ናቸው ስትልም ስጋቷን ገልጻለች። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓ እና የትብብር ለኢትዮጵያ አንድነት ፓርቲ ዋና ጸሐፊ የሆነችው ሚስጥረ ስላሴ ታምራት በመንግስት የደህንነት ኃይሎች ክትትል እየተደረገባት መሆኑን ተናግራለች። ክትትል አድራጊዎቿም እስከ ግድያ ድረስ የሚያስቡ መሆናቸውንም አስታውቃለች። ሚስጥረ ስላሴ ከሪዮት ሚዲያ ጋር ባደረገችው ቃለ መጠይቅ በዚህ ዓመት በሚደረገው የምርጫ ሂደት ውስጥ በመሳተፋቸው ከመንግስት ከፍተኛ ጫና እየደረሰባቸው እንደሆነ አስረድታለች። በተለይ የግል እንቅስቃሴዋ በደህንነት ሰዎች ክትትል ውስጥ መውደቁን ተናግራለች። በዚህ ክትትል ምክንያት ከሰዎች ጋር እንደ ልብ ለመገናኘት አለመቻሏንም አስረድታለች። ከሰዎች ጋር በነጻነት መገናኘት አችልም፣ ሁሉም ቦታ ታያቸዋለህ፣ ሁሉም ቦታ አሉ፣ የመንግስት አካላት ናቸው፣ እናውቃለን፣ ደግሞም እንድናውቅም ያደርጉናል፣ እንደሚከታተሉን እንደሚያዩን ከነሱ እይታ እንደማናመልጥ ምንም እያደረግንም ቢሆን ስትል በደህንነት ሰዎች ስለሚደረግባት ክትትል ገልጻለች።
ገልጻለች። ሚስጥረ ስላሴ በሰጠችው ማብራሪያ የደህንነት ሰዎች በቢሮ አካባቢ፣ በሆቴሎች ውስጥ፣ ቤት አካባቢ እንደሚንቀሳቀሱ ማወቅ እንደቻለችም ተናግራለች። ከክትትሉ በተጨማሪም ህይወታቸው ላይ አደጋ እስከ ማድረስ የሚችል እቅድ ስለመኖሩ መስማቷን በነበራት ቆይታ ተናግራለች። አንዳንድ ሰዎች አሉ፣ ከመንግስትም ውስጥም በኩልም የምንሰማቸው መረጃዎች አሉ፣ እስከ ግድያ የሚያስቡ እንደሆኑ። አንዳንዴ በመደበኛ ከቤትህ ተወስደህ ያለህበት ታውቆ ረጅም ዓመት ፍርድ ለማግኘት መጉላላት በጣም እንደ ጥሩ ነገር የሚቆጠርበት ጊዜ ላይ የደረስን ያለን ይመስለኛል። ምክንያቱም የምሰማቸው ኬዞች ከውስጥም ደግሞ በእኛም ላይ ሊደረጉ ስለታሰቡ ነገሮች የምናውቃቸው የምናስባቸው አንዳንድ መረጃዎች በጣም አስደንጋጭ ናቸው ስትል እሷና የፓርቲው አባላት ስላሉበት አስጊ ሁኔታ አስረድታለች። የጎፋ ዞን የ16 ዓመት ልጅን በቆንጨራ አንገቷን በመቁረጥ በአሰቃቂ ሁኔታ የገደለ ተከሳሽ በ25 ዓመት ጽኑ እስራት ተቀጣ። በደቡብ ኢትዮጵያ ክልል የጎፋ ዞን ከፍተኛ ፍርድ ቤት በዛሬው ዕለት በዋለው የወንጀል ችሎት የ16 ዓመት ልጅ በግፍ የመግደል ወንጀል በመፈጸም የተከሰሰውን ተከሳሽ በ25 ዓመት ጽኑ እስራት እንዲቀጣ ወሰነ። በጎፋ ዞን በበቶ ከተማ አስተዳደር ክልል ውስጥ ተከሳሽ አቶ ሚሊዮን ወይም በቅጽል ስሙ ሙቃና ኡቃቤ የተባለው ግለሰብ ከዚህ ቀደም የሟች ቤተሰብ አያቴን ገድሏል በሚል ቂም በቀል በመነሳት ሟች የ16 ዓመት ልጅ የሆነውን ወጣት ተመስገን ጌታቸውን በቆንጨራ ስለት የቀኝ በኩል ትከሻውና አንገቱን ደግሞ በመቆራረጥ አንገቱ እንዲበጠስ አድርጎ በአሰቃቂ ሁኔታ በመግደል ሕይወቱ እንዲያልፍ ያደረገ መሆኑን በመጥቀስ ከሳሽ የጎፋ ዞን አቃቤ ሕግ በሰውና በሰነድ ማስረጃ በማስደገፍ የኢፌድሪ የወንጀል ሕግ አንቀጽ 539 ህዝባር 1 ሀ በመጥቀስ ክስ አቅርቧል። ክሱ የቀረበለት የጎፋ ዞን ከፍተኛ ፍርድ ቤትም አቃቤ ሕግ ያቀረባቸው ማስረጃዎች እንደ ክሱ ጭብጥ ከጥርጣሬ በላይ ያስረዱ ስለሆነ ተከሳሹ በተከሰሰበት ድንጋጌ ስር እንዲከላከል ብይን የሰጠ ሲሆን ተከሳሽም የመከላከያ ማስረጃዎችን ያቀረበ ቢሆንም ነገር ግን ያቀረቡት የመከላከያ ማስረጃዎች የአቃቤ ሕግን ማስረጃዎች ቃል ማስተባበል ስላልቻሉ ተከሳሽ በተከሰሰበት ድንጋጌ ስር ጥፋተኛ በማለት ፍርድ ሰጥቷል። በመቀጠልም ምክር ቤቱ የግራ ቀኙን የቅጣት አስተያየት ተቀብሎ በዛሬው ቀን መጋቢት 17 ቀን 2018 ዓ.ም በዋለው የወንጀል ችሎት ተከሳሽን የቅጣት አወሳሰን መመሪያ ቁጥር 3/2017 መሰረት በእስራት ቅጣት መነሻ እርከን 43 ስር ባለው ፍቃድ ስልጣን በ25 ዓመት ጽኑ እስራት እንዲቀጣ ወስኗል። ወስኗል። አርቲስት ሰለሞን ቦጋለ በፌዴራል ፖሊስ በቁጥጥር ስር ዋለ። አርቲስት ሰለሞን ቦጋለ ፌዴራል ፖሊስ የወንጀል ምርመራ ቢሮ በቁጥጥር ስር ያዋለ ሲሆን ሐሙስ ከሰዓት በኋላ ጉዳዩን በሚመለከተው የፌዴራል ወንጀል ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቧል። አርቲስቱ ፍርድ ቤት የቀረበው ቀደም ብለው በተመሳሳይ ወንጀል ተጠርጥረው በቁጥጥር ስር ከዋሉት እንደና አርቲስት ሰራዊት ፍቅሬ፣ ይገረም ደረጀኔ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ወንድም ካሊድና ቲክቶከር መንሱር ጀማል ጋር አብሮ ነው። የእነዚህ ታዋቂ ሰዎች መታሰር መነሻ የሆነው ባለፈው ሳምንት በፍትህ ሚኒስቴር ደጃፍ ላይ የተሰማው የፌንቴክ ኢንቨስትመንት ሰለባዎች ሰልፍና አቤቱታ ነው። ተጎጂዎቹ ህግ ባለበት ሀገር 950 ሺህ ብር ቅድመ ክፍያ ተቀብሎ የውሃ ሽታ የሆነው ድርጅት አምባሳደሮችና ባለቤቶች ይጠየቁልን በሚሉ ጩኸታቸው ማሰማታቸውን ተከትሎ ፖሊስ አስቸኳይ ምርመራ መጀመሩ ይታወሳል። ሰለሞን ቦጋለ ጨምሮ መንሱር ጀማል፣ ይገረም ደጀኔ፣ ዳንኤል ተገኝና ወንድም ካሊድ ለሰሩበት ማስታወቂያ ከህዝብ በተጨበረበረና ከተወሰደ ገንዘብ የተገዙ መኪኖችን ከፌንቴክ በነጻ ተቀብለው እየተገለገሉበት ይገኛል። ይህ ክስተት በቀጣይ ለሚኖሩ ማናቸውም የማህበራዊ ሚዲያ አስተዋዋቂዎችና ታዋቂ ሰዎች ጥልቅ የማስጠንቀቂያ ደውል ነው ሲሉም የህግ ባለሙያዎች ለዘሀብሻ ገልጸዋል። ችሎቱ የፖሊስን የምርመራ ጊዜ ጥያቄና የተጠርጣሪ ጠበቆችን የዋስትና መከራከሪያ ካዳመጠ በኋላ ተጠርጣሪዎቹ በዋስ ይፈቱ ወይስ በማረሚያ ቤት ይቆዩ በሚለው ላይ የመጨረሻ ብይን ለመስጠት ለነገ አርብ ከሰዓት 8 ሰዓት ቀጠሮ ሰጥቷል። አሁንም ፖሊስ በአርቲስት ላይ የጀመረው ምርመራ አጠናክሮ ይቀጥላል። በቂ እውነት ሳይኖራቸው ለስራ ወደ ውጭ ሀገራት የሚሄዱ ዜጎች ለከፍተኛ ጫና ተጋላጭ መሆናቸው በጥናት መረጋገጡ ተገለጸ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ለስራ ወደ ውጭ ሀገራት የሚሄዱ ዜጎች የሚገጥሟቸውን ችግሮች በሚመለከት በተጠና ጥናት ውጤት ላይ ግምገማ አካሂዷል። ኮንፌዴሬሽኑ በውጭ ሀገር የሰራተኞች ስደት አስመልክቶ ባስጠናው ጥናት ላይ ግብአት የመሰብሰብና በጥናቱ በማጠናከሪያ ሀሳቦች ላይ ውይይት ማድረጉን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የውጭና ህዝብ ግንኙነት መምሪያ ኃላፊ አያሌው አህመድ ተናግረዋል። በኤጀንሲዎች በኩል ወደ ውጭ ሀገራት ለስራ የሚሄዱ ዜጎችና ከስደት ተመላሽ ዜጎች ላይ በተከናወነ የጥናት ውጤቶች ዜጎች የገጠሟቸውን ችግሮችና አጠቃላይ ሁኔታ እንዲያሳውቁና የሚያጋጥሙ ችግሮች ተለይቶ እንዲታወቅ ለማስቻል ከፍተኛ ጠቀሜታ እንደሚያስገኝ ተናግረዋል። ጥናቱ ከስደት ተመላሾችና ለስራ ወደ ውጭ ሀገራት ለሚሄዱ በዝግጅት ላይ የሚገኙ 300 ዜጎችን ያካተተ መሆኑን የተናገሩት በጥናቱ ላይ የተሳተፉት አቶ እድገት በላይ ናቸው። በኤጀንሲዎቹ በኩል በውጭ ሀገራት ተቀጥረው የሚሰሩ ዜጎች ስለሚሰሩት ነገር ባለማወቃቸው እንዲሁም የሚደርስ
የሚደርስባቸውን ጉዳት እንዴት ማሳወቅ እንዳለባቸው በበቂ ሁኔታ እንዲረዱ ለማስቻል በትኩረት ሊሰራ እንደሚገባም በጥናቱ መለየቱ ተነግሯል። በቀጣይ በጥናቱ ላይ ኤጀንሲዎች በማካተት በሀገሪቱ የተለያዩ አካባቢዎች ፍልሰት የሚበዛባቸው ቦታዎችን ጥናት እንዲካተት እንደሚደረግ ተገልጿል። በጅቡቲ የባህር ዳርቻ ስደተኞችን አሳፍራ ስትጓዝ የነበረ ጀልባ በመስመጧ የ9 ሰዎች ህይወት ማለፉም በርካቶች የገቡበት አለመታወቁ ተገለጸ። ኢትዮጵያን ወደ አረብ ሀገራት ለመሰደድ በብዛት የሚጠቀሙበት መንገድ መሆኑ በሚገለጸው የጅቡቲ መስመር ላይ ስደተኞችን አሳፍራ ስትጓዝ የነበረ አንድ ጀልባ በመስጠሟ 9 ስደተኞች ሲሞቱ ሌሎች 45 ደግሞ የገቡበት አይታወቅም ሲል ዓለም አቀፉ የስደተኞች ድርጅት IOM አስታወቀም። አደጋው የተከሰተው መጋቢት 15 ቀን 2018 ዓ.ም ሌሊት በሰሜናዊቷ የኦቦክ ከተማ አቅራቢያ መሆኑን የጠቆሙት የፈረንሳይ ዜና ወኪል IFP ጀልባዋ በምትሰጥምበት ወቅት 320 ሰዎች ተጭነውባት እንደነበር ይታመናል ሲል የመንግስታቱ ድርጅት የስደተኞች ኤጀንሲ መግለጹን ጠቁሟል። በርካቶች የገቡበት እስካሁን ባለመታወቁ የነፍስ አድን ጥረቶች እንደቀጠሉ መሆናቸውን አስታውቀዋል። በዓለም አቀፉ የስደተኞች ድርጅት IOM የቅርብ ጊዜ ሪፖርት እንዳመላከተው በምስራቁ መስመር ከኢትዮጵያ የሚደረገው ስደት እንደ ኢሮፒያን አቆጣጠር በ2025 በ18 በመቶ የጨመረ ሲሆን ይህ እያሽቆለቆለ የመጣውን የኢኮኖሚ ጫናና የተደራጁ የሰዎች አዘዋዋሪዎችም መበራከት የሚያሳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦቻችን ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋበዝን። ሰላም።